There is a difference between a believer who is simply saved and a believer. ስንቶቻችሁ ናችሁ በአማኞች መካከል የሚታየውን ግልጽ እና ትልቅ ልዩነት የምታውቁት? በመንፈሳዊ ዓለም ላይ ሁሉም ሰው እኩል ደረጃ እንደሌለው ስንቶቻችሁ ታውቃላችሁ? አዎ ሁሉም እኩል አይደለም። የማውራው ቤተክርስቲያን ውስጥ የተለያዩ አይነት እንቅስቃሴዎችን የሚያደርጉና ጮክ እያሉ ስለሚጸልዩት ሰዎች አይደለም። ወይም ደግሞ ወደ ቤተክርስቲያን ሲመጡ ትላልቅ መጽሐፍ ቅዱስ ተሸክመው የሚገቡና ከስማቸው ጀርባ የተለያየ ማዕረግ ስም ስላላቸው ሰዎች አይደለም የማውራው። ይልቁንስ በመንፈሳዊ ዓለም ላይ ሊነኩ የማይችሉና የጨለማው ዓለም ሊገዳደራቸው ስለማይችለው ጠንካራ ስለሆኑ ክርስቲያኖች ነው። ጠላት ጥቃቱን የተለያዩ ክርስቲያኖች ላይ ሊወረውርና የተለያዩ ክርስቲያኖችን ሊጥል ይችላል። ነገር ግን እነዚህ ክርስቲያኖች ጋር ሲደርስ ይጠነቀቃል። ስለ ራሴ ላስተዋውቃችሁ። ላለፉት 29 ዓመታት ያክል በጨለማው ዓለም ውስጥ የተለያዩ ሰዎች ህልም ውስጥ በመግባት ሰዎች የማያስቡትንና የማይገባቸውን ከእግዚአብሔር ዓላማ ውጪ ያለ ነገርን በሐሳባቸው ላይ መዝራት ነበር ስራዬ። ብዙ ሰዎችና አማኞች ነን የሚሉ ሰዎች ላይ የዘር ማንዘር እርግማን ለቅቄባቸዋለሁ። በምኖርበት ሀገር በናይጄሪያ ውስጥ ከፍተኛ አመራር ካላቸው የጨለማው ዓለም ውስጥ ካሉ ሰዎች መካከል አንዷ ነኝ። አብዛኛው አማኞች በእኛ ቁጥጥር ስር መሆናቸውን እንኳን ሳያውቁ የተለያዩ መንፈሳዊ ጥቃት እናደርስባቸዋለን። የሚያሳዝነው ነገር እነዚህ አማኞች እጅግ በጣም ምስኪኖች ነበሩ። ምክንያቱም ምን ማድረግ እንደነበረባቸው እንኳን በቅጡ አያውቁም። መንፈሳዊ ውጊያ ከአይምሯቸው ወጥቷል። መንፈሳዊ ውጊያ እንዴት መዋጋት እንዳለባቸው እንኳን አያውቁም። በአደጋ ጊዜና መንፈሳዊ ጥቃት በሚደርስባቸው ጊዜ ማድረግ ያለባቸውን ነገሮች አያደርጉም ነበር። ይህ ደግሞ ለበለጠ ጥፋት ይዳርጋቸዋል። ይባስ ብሎ እግዚአብሔር እንኳን በነገራቸው ጣልቃ እንዲገባ አንድም ጊዜ አይጠይቁትም። አንዳንድ አማኞች ደግሞ ከነዚህ በተቃራኒ ናቸው። የትኛውም የጨለማ አሰራር ጣልቃ ሊገባበት የማይችልበት መንፈሳዊ ኃይልና አቅም ውስጥ ናቸው። ዛሬ አብረን የምንመለከተው እነዚህን ክርስቲያኖች ምን አይነት ነገሮች እንዳይነኩና አይነኪ ክርስቲያኖች አድርጎ እንዳቆያቸው እናያለን። 7 ነገሮችን እንነጋገራለን። ከነዚህ ከሰባቶች ውስጥ እናንተም የምትጠቃለሉ ከሆነ አጋንንትም ሆነ የጨለማው አሰራር በህይወታችሁ ላይ ተጽዕኖ የማድረግ አቅሙን ትቀንሱታላችሁ። ከዚህ በኋላ የምነግራችሁ ነገር ልብ ብላችሁ በጥሞና እንድታዳምጡ ፈልጋለሁ። ምክንያቱም ቀጣይ የምናወራቸው ነገሮች ደስ ስላለኝ ወይም ስለመሰለኝ ያሰብኩት ወይም ደግሞ መጽሐፍ ላይ ያነበብኳቸው ነገሮች አይደሉም። በጨለማው ዓለም እያለው አንዳንድ ሰዎች ጋር ጥቃት ለመሰንዘር ስሞክር የደረሰብኝን ሙሉ በሙሉ አጋልጣለሁ። ለብዙ ዓመታት እየተከታተልኳቸው ለማጥቃት ስሞክር ግን ጥቃቱ ወደኔ የሚመልሱብኝን ሰዎች እነግራችኋለሁ። እነዚህን ሰዎች ምን ልዩ እንደሚያደርግና ከሌላው ክርስቲያን ምን እንደሚለያቸው በደንብ አድርጌ እነግራችኋለሁ። የ29 ዓመታት ታሪኬን በአጭር ቪዲዮ አጋራችኋለሁ። በጥሞና እንድታዳምጡ ፈልጋለሁ። ስሜ አምሃራ ናዊቹ ይባላል። ተወልጄ ያደግኩት በናይጄሪያ ከተማ ውስጥ ነው። በቤተሰቦቼ ውስጥ ሴቷ አያቴ እጅግ በጣም የተፈራችና በከተማው በመንደሩ ውስጥ የተከበረች ሴት ነች። ሰዎች ደፍረው አይኗን እንኳን ፊት ለፊት ለማየት ይፈራሉ። ገና የ9 ዓመት ልጅ እያለው ነው ወደ ጨለማው ዓለም እንድገባ እየጋበዘችኝ። የጨለማውን ዓለም የምንቀላቀለው በቤተሰብ በሚመጣ በውርስ ነው። ማለትም ዘር ማንዘር ቆጥሮ ነበር የጨለማው ዓለም በእኛ ላይ የሚሰራው። ይህንን ደግሞ መቃወም ወይም ደግሞ አልፈልግም ማለት በቤተሰብ ውስጥ ወይም ደግሞ አልፈልግም ባለው ሰው ላይ ከባድ የሆነ ተጽዕኖና ተግዳሮት ያመጣል። ስለዚህ አልፈልግም ማለት አማራጭ አልነበረም። የሚገርመው ነገር በተሰጠኝ ተልእኮ ላይ እጅግ በጣም ጠንካራ የምባል ሰው ነኝ። ያው መልካም ዓላማ ባይሆንም ግን የምሰራቸው ስራዎች ብዙ ተጽዕኖ በሰዎች ላይ ያመጣ ነበር።
ለምሳሌ ገና የ16 ዓመት ልጅ እያለሁ 16 ትዳሮችን በትኛለሁ። ይህንን ያደረግኩት በሰዎች ህልም ውስጥ በመግባት የሐሳብ ዘርን በመዝራት ነበር። ሰዎች እንዲቀኑ፣ እንዳይግባቡና በመካከላቸው ክፍተት እንዲፈጠር አንዳቸው አይምሮ ላይ ሐሳብን እዘራባቸዋለሁ። እነዚህ ሰዎች ብልጥ ሆነው የነቁ ሆነው ቶሎ ነክተው በጾምና በጸሎት ይህንን ሐሳብ የማይቆርጡት ከሆነ ያቺ ዘር ትበቅልና ፍሬ ታፈራለች። ክፉ የሥጋ ፍሬ። 23 ዓመት ወጣት እያለሁ ደግሞ በጨለማው ዓለም ውስጥ ከፍተኛ ማዕረግ የተሰጣት ሴት ሆንኩ። በናይጄሪያ የሚገኝ የደቡብ ክፍልን የምመራው ሰው እኔ ነበርኩኝ። የትውልድ መርገምን በሰዎች ላይ አመጣለሁ። ከምንም በላይ ግን ዋና ተልእኮዬ የነበረውና እኔም በብርቱ እሰራ የነበረበት ስፍራ በሰዎች ህልም በኩል በመግባትና ሰዎችን በማሳት ነበር። ሰዎች ማታ ማታ እየቃዡና የማይሆን ህልምን እያዩ እንዲተኙ አደርጋለሁ። በሌላ ጊዜ ሰዎች አይምሮ ውስጥ ፍርሃትን እልካለሁ። አንዳንድ ጊዜ ደግሞ መጠራጠርና ግራ መጋባትን አዘራባቸዋለሁ። በዚህም ምክንያት እነዚህ ሰዎች ከተኙበት እንቅልፍ በማለዳ ማልደው ሲነቁ በማያውቁት ምክንያት ድካም ይሰማቸዋል። ምንም እንኳን በአግባቡ ተኝተው ለረጅም ሰዓታት ተኝተው ሲነቁ አሁንም ሰውነታቸው ይዝልባቸዋል፣ ይደክማቸዋል። በእርግጠኝነት አብዛኞቻችሁ ይህ ስሜት ተሰምቷችኋል ብዬ አምናለሁ። ምክንያቱም ይህ መንፈስ የሚሰራው በደቡብ ናይጄሪያ ብቻ ሳይሆን በዓለም አቀፍ ነው። እነዚህ ሰዎች ሲነሱ ዝም ብለው አንድ ነገር ላይ ያፈጣሉ፣ ግራ ይጋባሉ። እንደተነሱ የሆነ ነገር ችግር እንዳለበት አድርገው እንዲያስቡ አደርጋቸዋለሁ። የሚያሳዝነው ግን ይህ ችግር ራሱ ከየት እንደመጣ አያውቁትም ነበር። በማለዳ አይናቸውን ከገለጡበት ሰዓት ጀምሮ የጨለማው መንፈስ፣ የፍርሃትና የግራ መጋባት መንፈስ ቀናቸውን በሙሉ እንዲከተላቸው አደርግ ነበር። የሚያሳዝነው አብዛኛው አማኝ ወይም ክርስቲያን በዚህ ነገር ውስጥ ሲያልፍ ትላንትና ስለደከመኝ ነው፣ በቃ ሰውነቴ ዝሎ ነው ብሎ የማይረባ ምክንያትን ይደረድርና ራሱን ያሳምናል። በመንፈሳዊ ውጊያውን በአግባቡ ከማዋጋት ይልቅ ነገሩ ያጋጥማል ብለው ያልፈውታል። ሌሎች ህልማቸውን እንኳን በስራ ብዛት ምክንያት የሚመጣ ህልም እስኪመስላቸው ድረስ እንዲያምኑ አደርጋቸዋለሁ። በቃ በተቻለኝ አቅም እነዚህ ሰዎች ምንጩ ላይ እንዳይደርሱ መንፈሳዊ አይናቸውን አሳውርባቸው ነበር። በዚህ ምክንያት መቼም ቢሆን ደፍረው አይዋጉም። ዛሬ እኔ ለ29 ዓመት ሙሉ ስሞክርባቸው፣ ነገር ግን በእነሱ ህይወት ላይ ምንም አይነት ተጽዕኖ ሳያመጣ የቀረውን ለክርስቲያኖች የተሰጠ 7 የጥበቃ አይነቶችን በጥልቀት የምናይበት ይሆናል። እኔም ሆንኩ በጨለማው ዓለም ላይ ያሉ መናፍስቶች ሊሰሩት የማይችሉትን ነገሮችና እንዴት ወደዛ መሄድ እንደምትችሉ፣ ህይወታችሁን ማስተካከል እንዴት እንደምትችሉ፣ ሊፈራርስ ያለውን ነገር መልሳችሁ መገንባት የምትችሉበትንና አቅም የምታገኙበትን መንገድ በዚህ ቪዲዮ እንከታተላለን። በተለይም ደግሞ ይህንን ቪዲዮ ለተወሰኑ ሰዎች ሼር እንድታረጉላቸውና እንድታጓራቸው እፈልጋለሁ። እናንተም ይህ ነገር ካለባችሁ በጥሞና አዳምጡ። የመጀመሪያው ሊሰበር የማይችል የሚመስልና ብትጸልዩበት እንኳን ሁኔታው አልቀየር ያላችሁ ነገር ካለ፣ ልታሸንፉት የማትችሉት የሚመስል መንፈሳዊ ውጊያ በሕይወታችሁ ላይ የተካሄደ ከሆነ፣ ለ8 ሰዓታት ያክል ተኝታችሁ ልክ ስትነቁ ግን ኃይለኛ የድካምና የዝለት ስሜት ሰውነታችሁን የሚሰማችሁ ከሆነ፣ ደግሞ ሌሊት ላይ ከተኛችሁ በኋላ እጅግ በጣም የሚረብሽና የሚያውክ ህልምን የምትመለከቱ ከሆነ፣ አንዳንድ እነዚህ ህልሞች ደግሞ ከሰዎች ጋር ግንኙነት የምታደርጉበት ከሆነ፣ ደግሞም በህይወታችሁ ላይ ከባድ የገንዘብ ኪሳራ እያጋጠማችሁ ከሆነ፣ ደግሞም በትዳራችሁ ወይም ደግሞ በሰዎች ጋር ባላችሁ ግንኙነት መካከል ከየት መጣ የማትሉት ግጭት እየሆነባችሁ ከሆነ፣ አንዳንዴ የማታውቁት ድብርት ውስጥ የምትገቡ ከሆነ፣ አሁን ልነግራችሁ ያለውን
ታላቅ መንፈሳዊ ሚስጥር በደንብ አድርጋችሁ እንድትሰሙኝና በእንደዚህ አይነት ህይወት ውስጥ እያለፉ ላሉ ሰዎች እንድታጋሩ በጥብቅ አሳስባችኋለሁ። ችግሩ የናንተ አለመጸለይ ወይም ደግሞ የናንተ ድክመት አይደለም፣ ወይም ደግሞ ነገሩ መጥፎ ድለው ብላችሁ እንዳታስቡ። አጋጣሚም አይደለም። ዋናው ችግር መንፈሳዊ ዓለም ላይ ነው። ዛሬ ይህንን የምታስተካክሉበትን ሚስጥራቶች እነግራችኋለሁ። አንድ ነገር ልንገራችሁ፣ መንፈሳዊ ዓለም በህግጋቶች ይመራል። እኛም ደግሞ ሰዎችን ስናጠቃና የተለያዩ ጥቃቶች ሰዎች ላይ ስንልክ የተመቸንን ወይም ደግሞ ደስ ያለንን ሰዎች እየመረጥን አናጠቃም። ይልቁንስ አንዳንድ ሰዎች አሉ፣ ህጋዊ የማጥቃት መብት አለን። በእነዚህ ሰዎች ላይ የምንልካቸው እያንዳንዱ ጥቃቶች መንፈሳዊ ማስረጃዎች አብሯቸው አሉ። በእነዚህ ሰዎች ላይ የተሰጠን ህጋዊ የሆነ የማጥቂያ ፈቃድ እነዚህን ሰዎች ቀላል ኢላማ እንዲሆኑ ያደርጋቸው ነበር። አብዛኛው ክርስቲያኖች ሳያውቁት ለጨለማው ዓለም ወይም ለዲያብሎስ በርን ከፍተውለታል። ልክ እንደዚሁ ደግሞ ልንነካቸው የማንችላቸው ክርስቲያኖች አሉ። እንዴት ነው እነዚህን ክርስቲያኖች ማጥቃት የሚከብዳችሁ ካላችሁ፣ ከሰባቱ የሚያደርጉት ነገር አንዱና የመጀመሪያው እነዚህ ክርስቲያኖች ህይወታቸው ንስሐ በመግባትና በምህረት የተሞላ ነው። ይገርማል። ላለፉት 29 ዓመታት በጨለማው ዓለም ውስጥ እያለው መናፍስትን ወደ ሰዎች ጋር ልኬ እነዛን ሰዎች እንዲያጠኑልኝ እፈልጋለሁ። የተከፈተች ቀዳዳ ወይም በር በዚህ ሰው ህይወት ላይ እንፈልጋለን። አንዳንድ ጊዜ የተደበቀ ኃጢአት እንፈልጋለን፣ ወይም ደግሞ በልባቸው ውስጥ ያስቀመጡት ይቅር ያለ ማለት ልብ ካለ እናያለን። ብቻ ከእግዚአብሔር ጋር ያልፈቱት አንዳች ነገር ካለ እነዚህን ሰዎች ህይወት እንበረብራለን። ታዲያ ዕለት ዕለት ንስሐ የሚገቡና ሰዎችን የሚመሩ ሰዎች ከሆኑ የትኛው መናፍስት እነዚህ ሰዎች ላይ እንከን ሊያገኝ አይችልም ነበር። የተከፈተ በር ወይም ቀዳዳ የለም። ሁል ጊዜ እነዚህን ሰዎች ስንመለከታቸው እጅግ በጣም ንጹህና የማይነኩ ነበሩ። የተደበቀ ኃጢአት የላቸውም። አንድ ኪዮማ የምትባል ሴት አስታውሳለሁ። ኡመሃያ የሚባል አንድ ትንሽ ከተማ ውስጥ ነበር የምትኖረው። ሀብታም ወይም ዝነኛ አልነበረችም። እንደ ማንኛውም ሰው የሆነችና በትንሽዬ ንግድ የምትተዳደር ሰው ነች። ይቺን ሴት ለማጥቃት የወሰንኩበት ቀን ላይና ይቺን ሴት ስከታተል ያየሁት ነገር እጅግ በጣም አስገርሞኝ ነበር። ኪዮማ እያንዳንዱ ምሽት ላይ ወደ መኝታ ከመሄዷ በፊት አንድ ጸሎት ትጸልይ ነበር። የጸሎት ራሷን እንድትፈትሽ ይረዳታል። እግዚአብሔር አምላክ የትኛውንም የሰራችውን ኃጢአት በዛ ቀን ላይ የሰራችው ኃጢአት ካለ እንዲያበራላት ወይም እንድታይ እንድትገነዘብ እንዲረዳት ትጸልያለች። ታዲያ የእግዚአብሔር መንፈስ የትኛውንም የሰራችው ኃጢአት ካለና ካስመለከታት፣ ምናልባትም ይህ ኃጢአት እጅግ በጣም ትንሽና ልናገናዝበው እንኳን የማንችለው ቢሆንና ካየችው ወዲያውኑ ጮክ ብላ ያንን ኃጢአት እየተናገረች ንስሐ ትገባለች። እግዚአብሔር አምላክ ምሕረት እንዲያደርግላት ትጸልያለች። ከዚህ በኋላ በኢየሱስ ክርስቶስ ደም ታትመዋለች። የሚገርመው ነገር ይህቺ ሴት ሳታቋርጥ ቀኑን፣ ሳምንቱን ብሎም ወራቱን ይህንን ጸሎት ትጸልይ ነበር። ታዲያ ወደዚች ሴት የምንልከው የትኛውም የጨለማ መናፍስት በዚች ሴት ህይወት ላይ ቀዳዳ ወይም ደግሞ ክፍት በር ማግኘት አይችልም ነበር። ምንም አይነት ይቅር አለማለት ወይም ደግሞ ምህረት አለማድረግ በልቧ ውስጥ አልነበረም። መራርነት ልቧን አያውቀውም። የተደበቀም ኃጢአት አልነበራትም። ያለ ክፍት በር ያለ ክፍት ቀዳዳ ወደ ህይወቷ ውስጥ መግቢያ ህጋዊ መንገድ አልነበረኝም። ያለ አንዳች ምክንያት ደግሞ ወደ እሷ ህይወት ዘው ብዬ መግባት አልችልም ነበር። ምክንያቱም ከኛ እጅግ በጣም የሚልቅና ኃይል ያለው ኃይል በህይወቷ ላይ ነበር። አስታውሳለሁ፣ በጨለማው ዓለም ውስጥ በዚች ሴት ዙሪያ ስብሰባ አደረግን።
መናፍስቶች ግራ ተጋብተው ነበር። ምክንያቱም በዚች ሴት ህይወት ውስጥ መግባትና ተጽዕኖ መፍጠር አልቻልም ነበር። የእሷን ህይወት ብንነካው የቤተሰቦቿን የመላው ዙሪያ ያለውን ሰዎች ህይወት መዳሰስ እንችል ነበር። በዚህ ምክንያት ቆሜ የኪዮማን ህይወት ውስጥ ጣልቃ ለምን መግባት እንዳልቻልን ማስረዳት ነበረብኝ። ምንም አይነት መግቢያ ቀዳዳም ሆነ በር እንዳላገኘው ተናገርኩኝ። ብዙ ጊዜ በክርስቲያኖችና በአማኞች ህይወት ላይ ቀዳዳ እናገኝ ነበር። በዚህች ሴት ህይወት ላይ ግን ምንም ማግኘት አልቻለም። ይህቺ ሴት ቀን በቀን ዕለት ተዕለት ንስሐ ትገባለች። እሁድ ቀንን ወይም ደግሞ በቤተ ክርስቲያን ውስጥ ያለ የቅዱስ ቁርባን ቀንን አትጠብቅም። ኃጢአቷን ቀን የሰራችው እንኳን ቢሆን ማታ ላይ ትገለው ነበር። ጊዜ አትሰጠውም ነበር። ለዲያብሎስ እድል ፈንታ አትስጡት ተብሎ ተጽፏል። አያችሁ፣ አንድ ዳኛ የሚፈርድባችሁ ነገር ከሌለና ኃጢአት ወይም ደግሞ ጥፋት ከሌለባችሁ ይህን አርጋችኋል ብሎ ሊፈርድባችሁ አይችልም። ምክንያቱም ምንም አይነት ህጋዊ መብት የለውም። እኛም ልክ እንደዚሁ ነው የሆነው። በደንብ ስሙኝ። ይህንን ታሪክ ስነግራችሁ ወይም ደግሞ ካሁን በኋላ የምነግራችሁ ታሪኮች በሙሉ እኔ ራሴ የነበርኩበት ታሪክ ነው። ዛሬ እነዚህን ታሪኮች የምነግራችሁና ምክንያቶቹን ጭምር የማወራላችሁ እናንተ በእንደዚህ አይነት ህይወት ውስጥ እንዳትጠመዱና ነፃ እንድትወጡ ስለምፈልግ ነው። በአንድ ጊዜ ሰዎችን በተለይም ክርስቲያኖችን አጠፋባቸው የነበሩት መንገዶች ዛሬ እናንተ እነዚህን መንገዶች አውቃችሁ ነፃ እንድትወጡበት ፈልጋለሁ። ከዚህች እህት አንድ ነገር ልንማር እንችላለን። ንስሐ መግባት የሃይማኖታዊ ስነ ስርዓት አንዱ የሆነው ምልክት አይደለም፣ ይልቁንስ መንፈሳዊ መሳሪያ ነው። ለኃጢአታችሁ ንስሐ ስትገቡና እግዚአብሔር ይቅር እንዲላችሁ ስትጠይቁ ጠላት መንፈሳዊ መረጃ እንዳይዝባችሁና በዛ እንዳይቃወማችሁ መንገዱን ትዘጉበታላችሁ፣ ቀዳዳችሁን ትደፍኑበታላችሁ፣ ወደ ህይወታችሁ መዝጊያ በሩን ትዘጉበታላችሁ። ሁለተኛው አንድን አማኝ ወይም ክርስቲያንን በጨለማው ዓለም እንዳይነካ የሚያደርገው ምክንያት ያለ ማቋረጥ መጸለይ ነው። የማወራው በማለዳ ከእንቅልፉ ሲነሳ ለ10 ደቂቃ ያክል ስለሚጸልይ ሰው አይደለም፣ ወይም ደግሞ በዘልማድ በአፉ ብቻ ስለሚጸልይ ሰው አይደለም። የማወራው የጸሎት ህይወት ልምድ ስላለው ሰው ነው። በህይወቱ ውስጥ ጸልዮ ስለሚያውቅ ሰው ሳይሆን መጸለይ የህይወቱ አንዱ አካል ስለሆነ ሰው ነው። አንድ አማኝ በመንፈሳዊ ዓለም ላይ ከልቡ የሚጸልይ ከሆነ በጨለማው ዓለም ውስጥ ስለሚደረግ ሴራ ይማልዳል። ለምሳሌ አንድ አማኝ በጸሎቱ ወቅት እየገሰጸ ሲጸልይ ወይም ደግሞ በልሳን የሚያወራ ከሆነ ሳያውቀው ስለ ብዙ ነገር መናገር ይችላል ማለት ነው። በሰዎች ላይ ልንልከው ስላለው መንፈሳዊ ጥቃት ይማልድና ያስቆመናል። የማናውቀውን ውዝግብ በመካከላችን ይልካል። አስታውሳለሁ ይህን ነገር ለመጀመሪያ ጊዜ የተረዳሁት ኤሜካ በተባለ በአንድ ወጣት ጸሎት ነው። ይህ ሰው የትንሽ ቤተ ክርስቲያን አገልጋይ ነው። በዚህ ሰው ላይ አንድ ተልእኮ ነበረኝ። እሱም ጤናውን ማወክ ነበር። የተለያዩ ስም አልባ ህመሞችን በሰውነቱ ላይ ልልክ እየደገምኩበት ነበር። ነገር ግን በሞከርን ቁጥር ምንም አይነት ውጤት አናይም። ህመምን የሚይዘው መናፍስት እሱን ሊያገኘው አልቻለም ነበር። ይልቁንስ ወደሱ በሄደ ቁጥር ግራ ይጋባ ነበር። የቱ ጋር መመታት እንደነበረበት ይህ መንፈስ አያውቅም ነበር። ምክንያቱም ደግሞ ይህ ወጣት ኃይለኛና ጠንካራ የሆነ የጸሎት ሰው ነበር። ቦታና ሰዓት ለጸሎት አይገድበውም ነበር። ሲነዳ ይጸልያል። ስራውን እየሰራ እንኳን በመንፈስ ሆኖ ይጸልይ ነበር። ወደ ገበያ እንኳን ዕቃዎችን ለመግዛት በሚሄድበት ወቅት በመንፈስ አጥብቆ ይጸልይ ነበር። በቃ የህይወቱ አንዱ መሰረት የነበረው ጸሎት ነው። መንገድ ላይ ወደ ቤቱ እየገባ ቢነዳም በእግሩ ቢሆንም ባስ ውስጥ እንኳን ቢሆን ከመጸለይ ወደኋላ አይልም ነበር። በነበረው ጊዜ በሙሉ ይጸልያል። እሱን ለማጥቃት መሞከር ማለት ልክ ዳመናማና ጉም የሞላበት ስፍራ ላይ አንድ ትንሽዬ ነገርን እንደመፈለግ ነው። ልናገኘው አልቻልም ነበር። ጥቃቱን ልንፈጽምበት አልቻለም። ታዲያ ይህ ሰው
ጤናው ላይ አንዳች ነገር ሳይደርስ በሕይወት ቆየ። የዚህ ሰው በጸሎት ላይ ያለው ትጋት ምንም አይነት መንፈሳዊ ጥቃት መሰንዘር እንዳንችል አደረገን። የትኛውም አይነት ድግምትም ሆነ መተት በዚህ ሰው ሕይወት ውስጥ ጣልቃ ሊገባና ሊሰራ አልቻለም። የምነግራችሁ ነገር መጽሐፍ ቅዱሳዊ እንደሆነ እንድታውቁ እፈልጋለሁ። የእግዚአብሔር ቃል በሮሜ ምዕራፍ 8 ቁጥር 26 ላይ እንደዚህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልድልናልና። የእውነት በመንፈስ ሆናችሁ በምትጸልዩበት ጊዜ መንፈስ ቅዱስ ልትጸልዩ የሚገባውን ጸሎት በእናንተ ውስጥ ሆኖ ይማልድላችኋል። በዚህ ወቅት መንፈስ ቅዱስ መቆም ያለባቸውን ጥቃቶች ያውቃል፣ በዛም መንፈስ ይማልድላችኋል። ከኛ መረዳት በላይ የሆኑ ነገሮችን መንፈስ ቅዱስ ተመልክቶ ያስቆምልናል። እኛ ግን በራሳችን መረዳት ብቻ የምንጸልይ ከሆነ በእኛ መረዳት ያለውን ብቻ ነው የምናስቆመው። ሶስተኛው አንድን ክርስቲያን አይነኬ የሚያደርገው ደግሞ የኢየሱስ ክርስቶስን ደም በሕይወቱ ላይ በሁኔታው ላይና በነገሮቹ ላይ ሁሉ ሲያውጅ ነው። አንድ ክርስቲያን ሁል ጊዜ ይህንን ነገር እየደጋገመ ማለት አለበት። ይህን ስነግራችሁ ቀላል ሊመስላችሁ ይችላል። ምክንያቱም ስለ ኢየሱስ ክርስቶስ ደም የማያውቅ ክርስቲያን አለ ብዬ አላምንም። ነገር ግን ስለ ኢየሱስ ክርስቶስ ደም ማወቅና የኢየሱስ ክርስቶስ ደም በላያችሁ ላይ ማወጅ ሁለት የተለያዩ ነገሮች ናቸው። ከሚያውቁት ይልቅ በነገሮቻቸው ሁሉ ላይ የኢየሱስ ክርስቶስን ደም የሚያደርጉን ክርስቲያኖች እፈራቸው ነበር። ቤታቸው ላይ፣ ቤተሰቦቻቸው ላይ፣ ስራቸው ላይ፣ አእምሯቸው ላይ፣ ትዳራቸው ላይ፣ ከቤት ከመውጣታቸው በፊት ቤታቸው ውስጥ ሲገቡ በሁሉ ነገራቸው ላይ የኢየሱስን ደም እያወጁ ያልፋሉ። የጨለማው ሥራ ወይም የጨለማው ዓለም ዲያብሎስ የኢየሱስን ደም ከተመለከተ በፍጹም ወደዛ ሊቀርብ አይችልም፣ ይሸሻል እንጂ። የኢየሱስን ደም መጠጋትም ሆነ ወደዛ መሄድ እጅግ በጣም አደገኛ ነው። የኢየሱስ ደም በጨለማው ዓለም ላይ እንደሚበራ ሻማና እንደሚያቃጥል እሳት ነው። መውጣት የማንችለው ረጅም ግድግዳ ነው። አንድ ቺጂኦኬ የሚባል አናጺን አስታውሳለሁ። ሚስቱ በትምህርት ቤቱ ውስጥ መምህር ነች። ሀብታም የሚባሉ ቤተሰብ አልነበሩም፣ ገንዘብ አልነበራቸውም። ከገንዘብ በላይ ግን ለቤተሰባቸው የሚጠቅም ነገር ያደርጉ ነበር። ሁል ጊዜ ማታ ማታ ከመኝታ በፊት ይሰባሰቡና የእግዚአብሔርን ቃል አንብቦ ጸልየው የኢየሱስን ደም በበራቸው ላይ፣ በመቃናቸው ላይ፣ በመስታወታቸው ላይ፣ በመስኮታቸው ላይ፣ በሚሄዱበት መሬት ላይና በልጆቻቸው ላይ ራሳቸውንም ጨምሮ የኢየሱስን ደም ያውጁ ነበር። እነዚህም ቤተሰቦች ማጥቃት የማይታሰብና ከባድ ተልእኮ ነበር። በአንድ ወቅት ቤተሰቦቻቸውን፣ ልጆቻቸውን ለማጥቃት መናፍስት ወደ እነሱ ጋር ላኩኝ። ህልማቸውን ለመቀየር ነበር የላኩት። ነገር ግን እነዚህ የተላኩት መናፍስቶች የዚህን ሰው ቤት ሰብሮ መግባት አልቻሉም ነበር። ምክንያቱም ልክ እነሱ እንደተናገሩት ከሆነ ይህ ቤት በእሳት ቅጥር የታጠረ ቤት ነበር። በመንፈሳዊ ዓለም አይደለም ወደዚህ ቤት ለመግባት ይቅርና ይህ ቤት በቆመበት በ10 ሜትር ዙሪያ መክበብም ሆነ መቅረብ አይችሉም ነበር። ምክንያቱም ደግሞ የኢየሱስ ክርስቶስ ደም እጅግ በጣም ኃይለኛ ነው። የሚያሳዝነው ነገር ግን በመንፈሳዊ ዓለም ላይ የዚህ ሰው ቤት እጅግ በጣም ጠንካራ ነው፣ በደሙ የተሸፈነ ነው ማለት ከቅጣት አያድንም ነበር። ስለዚህ እንደዚህ ያሉ ክርስቲያኖች ቤት ሄጄ መሳካት ሳይሆንልኝ ሲቀር እቀጣ ነበር። እኔ ብቀጣም እነዚህ ትንሽ የሚመስሉ ባልና ሚስቶች ግን ሰላማዊ እንቅልፋቸውን ይተኛሉ። ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳችን በዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ እንዲህ ይላል፣ እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም ይላል።
ሌላው አራተኛው ክርስቲያኖችን አይነኬ የሚያደርጋቸው አመስጋኝና ሰጪ ሲሆኑ ነው። አውቃለሁ ምናልባት ይህም ቀላል ሊመስላችሁ ይችላል። ነገር ግን ምስጋና በመንፈሳዊ ዓለም ላይ ትልቅ ቦታ ያለው ነገር ነው። አንድ አማኝን በተለያዩ ሁኔታዎች ውስጥ ከተነውና ሕይወቱን አመሰቃቅነልበት፣ አሁንም ግን ይህ አማኝ አመስጋኝ የሚሆን ከሆነና ዕለት ዕለት እግዚአብሔር አምላክን ያለምንም ማጉረምረም የሚያመልክ ከሆነ ብዙ ነገሮችን ያበላሽብናል። ኤደሬ የምትባል አንድ የ4 ልጆች እናት ባሏ የሞተባት መበለት አስታውሳለሁ። ባለቤቷን በማታቀው ምክንያት አታለች። ብቻዋን ነው የምትኖረው። በባሏ የጀመርኩትን በሷ ላይ ለመጨረስ ተልእኮ ተሰጥቶኝ ነበር። ታዲያ በመጀመሪያ የሚያወዛግባትንና ግራ የሚያጋባትን የሚያስጨንቃትን በገንዘብ ደረጃ እንድትመታ መናፍስቶችን ወደሷ ላኩኝ። ያላትን የገቢ ምንጮች በሙሉ አደረኩባት። በሌላ በኩል መጨናነቅ እንዲፈጥርባት የድብርትና የድባቴ መንፈሶችን ወደሷ ላኩ። ሕይወቷን እንድትጠላው ሰዎች እንዳይቀበሏት አደረኩኝ። ከራሷ ከገዛ ማህበረሰቧ እንድትለይ አደረኩ። ነገሮች ከውጪ ሲታዩ እየሰሩ ይመስል ነበር። እየታገለች ነበር። ከዚህ በኋላ ያልጠበቅኩትና ይሆናል ብዬ ያላሰብኩት አንድ ነገር ተፈጠረ። በዚህ የተመታ ህይወት ውስጥ ሆና በሚገርም ሁኔታ ማመስገንና እግዚአብሔርን ማወደስ ጀመረች። ከውጭ ሆኖ ለሚመለከታት ሰው ይህ ትንግርት ይመስል ነበር። ምክንያቱም ማመስገኛ ምክንያቶቿን በሙሉ መተንባት ነበር። እሷ ግን የምስጋና መዝሙሮችን ከመዘመር ወደኋላ አላለችም። የሚገርመው ነገር ይባስ ብሎ እግዚአብሔር አምላክ በህይወቷ ላይ ስላደረገው ነገሮች በሙሉ ማመስገን ጀመረች። የሚገርመው ነገር እሷ እግዚአብሔርን በምታመሰግንበት ወቅት ከባቢዋ በሙሉ ይቀየር ነበር። የላኳቸው የጨለማ መናፍስቶች ግራ መጋባት ጀመሩ። በዚህ ከባቢ ላይ መስራት እንደማይችሉ ተናገሩ። ታዲያ ነገሮቿ ለመለዋወጥ 2 ሳምንታቶች ብቻ ጊዜ ቀጠሮ ተሰጠው። አንድ ብዙም እንኳን የማትግባባውና የማትተዋወቀው ሰው የቤት ኪራዋን ሊከፍልላት ተስማማ። ሌላ ሰው ደግሞ የልጆቿን የትምህርት ቤት ክፍያ ከፈለላት። ከየት መጣ የማይባል የሥራ በር ተከፈተላት። እሷ እያየኋት ነገሮቿ በሙሉ እየተቃኑ መጡ። እኔ ግን ብቻዬን ከክፋት ስራዬ ጋር ቀረው። እንዴት ብዬ ላስረዳ እችላለሁ? ነገሮች እየተሰኩና እየተገጣጠሙ በሚመስልበት ወቅት በቀላሉ እያመሰገነች በምትመስል ሴት ምክንያት ነገሮቼ በሙሉ እንደተበታተኑ እንዴት አድርጌ ላስረዳ እችላለሁ? የምስጋና ኃይል እጅግ በጣም ከፍተኛ ነው። አንድ ነገር ልንገራችሁ። ቤተ ክርስቲያን ውስጥም ሆነ በግላችሁ እግዚአብሔር አምላክን በምታመሰግኑበት ጊዜ የሆነ ስሜታችሁን መግለጽ ብቻ አይደለም የሚሆነው። ይልቁንስ ሰማያት እንዲሰማችሁና ጆሮ እንዲሰጧችሁ እያደረጋችሁ ነው። ሳታውቁት ነገሮቻችሁን ወደ እግዚአብሔር እያቀረባችሁት ነው። እግዚአብሔር ሆይ ጠላት በሕይወቴ ላይ ምንም ቢሰራም እንኳን እኔ አንተን ከማምለክ ወደኋላ አልልም እያላችሁት ነው። ሰማያት ይህንን ሲሰሙ ሰማያት ይመልሳል። መዝሙረኛው ይህ ምስጢር ገብቶት ነበር። መዝሙረ ዳዊት ምዕራፍ 22 ቁጥር 3 እንዲህ ይላል፣ በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ አንተም አዳንካቸው ይላል። እግዚአብሔርን ያለ ምክንያት በምታመሰግኑበት ወቅት እግዚአብሔር አምላክ በነገራችሁ ላይ ጣልቃ ይገባል። ጠላት ደግሞ እግዚአብሔር አምላክ ጣልቃ በገባበት ነገር ውስጥ ጣልቃ መግባት አይችልም ነበር። ምክንያቱም ከኃይል ሁሉ በላይ ኃይል ያለው እግዚአብሔር አምላክ በጉዳያችሁ ላይ በነገራችሁ ላይ ጣልቃ ስለገባ ነው። አምስተኛውና ከሰባቱ ክርስቲያኖችን አይነኬ ከሚያደርጋቸው ነገሮች መካከል አንዱና አሳሳቢ የሆነው እግዚአብሔርን መፍራት ነው።
እማወራው እግዚአብሔርን ልክ እንደሚማታ ወይም እንደሚጋረፍ አድርጎ እያሰቡ ስለመፍራት አይደለም። እማወራው ፍርሃት ልክ ልጅ አባቱን እንደሚፈራና የአባቱን ትእዛዛት ቅድሚያ እንደሚሰጥ ሁሉ ለአባቱ ቅድሚያ እንደሚሰጥ ያን አይነት ፍርሃት ነው የምለው። እንደዚህ ያለ አስተሳሰብ ያላቸውና ፈሪያ እግዚአብሔር በሕይወታቸው ያሉ ሰዎች እግዚአብሔርን ሁል ጊዜም ቢሆን ቅድሚያ ይሰጡ ነበር። ከእግዚአብሔር ትእዛዝ ፍንክች አይሉ፣ አቋራጭ አይወስዱ። እግዚአብሔር ባዘዘው ነገር ላይ አያመቻቹም። ሁል ጊዜ ቅድሚያ መስጠት ያለባቸው ለማን እንደሆነ ጠንቅቀው የሚያውቁ ክርስቲያኖች ናቸው። እነዚህ አማኞች የእግዚአብሔርን ቃል ስለማያመቻቹ ለጠላት ለዲያብሎስ እድል ፈንታ አይሰጡም ነበር። ዲያብሎስ በእነሱ ሕይወት ላይ ቀዳዳን ለማግኘት እጅግ በጣም ይቸገራል። ፈንኬ ስለምትባል አንድ እህት ልነግራችሁ እፈልጋለሁ። ይህቺ ሴት በባንክ ውስጥ ነበር የምትሰራው። ታዲያ በባንክ ውስጥ እያለች እድገት እንድታገኝ አንድ በሐሰት የምትመሰክርበትና በሐሰት ዶክመንት የምትሰራለት ነገር እንዳለ አመቻቸንላት። አለቃዋ እድሉን አመቻቸላት። አብሯት የሚሰሩ ሰዎች ነገሩን እንድታደርገው ይገፋፏት ነበር። ነገሮችና ሁኔታዎች በሙሉ ወደዛ የሚገፋፋ ነው። ነገር ግን በሚያስገርም ሁኔታ እህታችን ፈንኬ ይህንን እድል ለመቀበል አልፈለገችም ነበር። ሰዎች ለሷ የተሰጣትን እድል ለማግኘት ይጋደላሉ፣ ብዙ ነገር ያደርጋሉ። ነገር ግን ይህች እህት በፍጹም ውስጧ ሊፈቅድላትም ሆነ ልትቀበለው አልቻለችም። ይባስ ብሎ ለአለቋ እንኳን ሳይቀር ነገሩ ልክ እንዳልሆነና እግዚአብሔር እንደሚመለከታቸው ተናገረች። ስራዋን ከማጣቷ በላይ እግዚአብሔርን ማሳዘኑን እንደማትፈልግ ተናገረች። ይህንን በጨለማው ዓለም ላይ የውሳኔዋ ሲታወቅ ይቺ እህት በቀላሉ ልትያዝ ልትጨበጥ እንደማትችል ተረዳው። ምክንያቱም የእግዚአብሔርን ትእዛዝ አለማመቻቸቷ ለኛ በር እና ቀዳዳ አልከፈተችልንም ነበር ማለት ነው። በዚህ ምክንያት ክፍት መሬት በሷ ሕይወት ላይ ልናገኝ አልቻልም። ሕጋዊ መግቢያ አላገኘንም ነበር። በዚህ ምክንያት ይህቺ እህት እየተባረከችና እየበለጠገች መጣች። ምንም የጎደለባት ነገር አልነበረም። እግዚአብሔርን በመፍራቷ ምክንያትና በዛ ውሳኔዋ ምክንያት ያጣችው ነገር አልነበረም። ይባስ ብሎ ይህንን ነገር ያመቻቸው የነበረው የራሷ አለቃ በዚሁ ምክንያት ታሰረ። ይህች ሴት ግን እግዚአብሔርን በመታዘዟ ምክንያት አተረፈች። እግዚአብሔርን መፍራት መንፈሳዊ ጋሻና ከለላ ነው። የእግዚአብሔር ቃል ይህንን ይደግፈዋል። በመጽሐፍ ቅዱሳችን ላይ መጽሐፈ ምሳሌ ምዕራፍ 14 ቁጥር 26 እንደዚህ ይላል፣ እግዚአብሔር ለሚፈራ ጠንካራ መታመን አለው፣ ለልጆቹም መጠጊያ ይኖረዋል። ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው ይላል። እግዚአብሔርን በምትፈሩ ጊዜ ከጠላት ወጥመድ እያመለጣችሁ እንደሆነ ልትረዱ ይገባል። በስራችሁ ላይ በሁኔታችሁ ላይ እግዚአብሔርን የሚያሳዝን ድርጊት መልካም መስሎ መጥቶ ልክ እንደ ዕድል እናንተ ጋር ሲቀርብ ያ የዲያብሎስ ወጥመድ እንደሆነ ልትነቁ ይገባል። ብዙ አማኞች በምኞትና በመታለል ወድቀው አሁን ላይ እግዚአብሔር ካሰበላቸውና ካቀደላቸው ዓላማ ውጪ ሆነው ብዙ ዋጋ እየከፈሉ ነው። ስድስተኛው አንድ ክርስቲያን ከጨለማው ወጥመድ ማምለጥ ከፈለገ ማድረግ ያለበት ነገር ደግሞ በአኗኗር ውስጥ ሰጪና ደግ ለጋሽ ሰው መሆን አለበት። ይህ አብዛኛው ሰዎች በተለይም አማኞች የማይረዱት ነገር ነው። ነገር ግን በመንፈሳዊ ዓለም የሚሰራውን ስራ ላብራራላችሁ። አንድ ሰው በለጋስነት ከልቡ ሲሰጥ በሕይወታቸው ላይ የሚዘረጉት አንድ መንፈሳዊ ከለላ አለ። መስጠት ወይም ለጋስነት ልክ እንደ ዘር ነው። እስከ ዘራችሁ ድረስ የምታጭዱት ነገር ይኖራል። ያ የምታጭዱት ነገር ደግሞ ጥበቃና ከለላ ይሆናችኋል። የእውነት ከልባቸው በልበ ሙሉነት የሚሰጡ ክርስቲያኖችን ማጥቃት አንችልም ነበር። በመንፈሳዊ ዓለም ላይ የሚሰጡ ሰዎች ልክ እንደ እምነት ሥራ ነበር የሚታይላቸው። ያ እምነት ደግሞ እኛ መሰንጠቅና መግባት የማንችለውን አንድ ጋሻ ሰርቶላቸዋል።
አንድ ግሬስ ስለምትባል ሴት ላጫውታችሁ። ይህቺ ሴት በልብስ ስፌት የምትተዳደር ሰው ነች። ሀብታም አልነበረችም። ነገር ግን በንጹህ ልብ ለሰዎች ትሰጣለች። ለጋስ ነበረች። ለቤተ ክርስቲያን ሳሰስት ትሰጣለች። ለድሆች ትሰጣለች። ለሚሽነሪዎችም ለሚሽን ስራቸው ትሰጣለች። ከሁሉም የሚያስገርመው ግን ሳይኖራት እንኳን ትሰጥ ነበር። እኛም የገንዘብ እና የገቢ ምንጯን ለማጥቃት ሞከርን። ያላትን የገቢ ምንጮች እንዲያደርቁ የድህነት መንፈስን ወደ ህይወቷ ላይ ላክን። ነገር ግን የላክንባት መናፍስቶች በሙሉ ተመልሰው ይመጡ ነበር። ምክንያቱም እነዚህ መናፍስቶች ሊያልፉት የማይችሉት ገደብ ተቀምጧል። በምትሰጥ ቁጥር የምታገኘው አንድ ከለላ ነበር። ያ ከለላ ደግሞ እኛ አልፈን እሷን እንዳንነካት ያደርገናል። ግሬስ እጅግ በጣም ባለጠጋ የምትባል ሰው አልነበረችም። ነገር ግን አንድም ጊዜ ጎሏት አያውቅም። የእግዚአብሔር ቃል ይህንን በመጽሐፈ ምሳሌ ምዕራፍ 11 ቁጥር 24 ላይ እንዲህ ብሎ ይደግፈዋል። ያለውን የሚበትን ሰው አለ ይጨመርለታልም፣ ያለቅጥ የሚነፍግ ሰው አለ ይደህያልም። የምትባረክ ነፍስ ትጠግባለች፣ የረካም እርሱ ይረካል ይላል። መስጠት የህይወታችሁ አንድ አካል እስኪሆን ድረስ ልትለማመዱት ይገባል። በሰጣችሁ ቁጥር አይጎልባችሁም፣ ይጨመርላችኋል። ላለው ይጨመርለታል፣ ለሌለው ደግሞ ያው ያለው ይወሰድበታል። ሰባተኛውና የመጨረሻው ክርስቲያኖች አይነኬ የሚያደርግና ክርስቲያኖችን ከመንፈሳዊ ጥቃቶች የሚሰውር ነገር ደግሞ ይህ ነው። አብዛኞቻችሁ ትገምቱታላችሁ ብዬ አስባለሁ። አንድ ክርስቲያን በመንፈሳዊ ዓለም ላይ እንዳይነካ ከሚያደርጉት መካከል አንዱና ዋናዎቹ መደዳ የሚመደበው ለይቅርታ ወይም ደግሞ ለምህረት ያላቸው ልብ ነው። ይቅር ማለት በክርስትና ህይወት ውስጥ ያላችሁ ከሆነ በፍጹም ልትደራደሩበት የማይገባ ወሳኝና አሳሳቢ ነገር ነው። በሚያሳዝን ሁኔታ ብዙ ሰዎች ይህንን መረዳት አይችሉም። ይቅር ባላላችሁ ቁጥር ጠላት ያ ይቅር ባላላችሁት ሰው በኩል እንዲያገኛችሁና በር እንድትከፍቱለት ያደርጋችኋል። በራሳችሁ እጅ በገዛ ልባችሁ ለዲያብሎስ ስፍራ እየሰጣችሁት ነው። አንድ የሚያስገርም ታሪክ ላጫውታችሁ። በእርግጥ ታሪኩ ከበድ ይላል። ከልባችሁ ስሙኝ። አንድ ቤተሰብ ነበረ። በዚህ ቤተሰብ ውስጥ የነበረው አባወራ ከትዳር ውጪ ወሰለተ። ይህን ያወቀች ሚስት እጅግ በጣም አዘነች፣ ልቧ ተነካ። የመናደድ የመበሳጨትና የመቆጣት ሙሉ መብት ነበራት። ለጥቂት ወራት ምላሽ እየፈለገች ባሏን ዕለት ታጠቃው ነበር። በፍጹም ይቅር ማለት አልፈለገችም። አው ከውጪ ስታዩት በእርግጥ ይህቺ ሚስት ይቅር ማለት እንደሌለባት ልታስቡ ትችላላችሁ። ነገር ግን ጠላትም ይህቺ ሴት በልቧ ውስጥ የዚህ ሰውዬ ቂም እንዲኖር ይፈልጋል። በእነዚህ ሰዎች ትዳር ውስጥ ሰፊ ቀዳዳና በርን አግኝተን ነበር። የተለያዩ መናፍስቶችን ወደ ህይወታቸው ተራ በተራ እንሰዳለን። ወዲያውኑ እንዲፋቱና የበለጠ መራርነት በልባቸው ውስጥ እንዲቀሰቀስ አደረግን። ሁሉም ነገር እየሰራ ይመስል ነበር። ትዳራቸው ወዲያውኑ እየወደቀ መጣ። ቤተሰቦቻቸው እየተበታተኑ መጡ። ነገሮች ከቀድሞ የበለጠ እየከረረና እየጠመመ መጣ። ታዲያ ከዕለታት አንድ ቀን አንድ ያልጠበቁትና የእነዚህን ሰዎች ህይወት ሙሉ በሙሉ ሊቀይር የሚችል አንድ አጋጣሚ ተፈጠረ። አንድ ጸሎት የነበረበት ስፍራ ውስጥ ሄዳ ይቺ ሚስት ታደመች። በዚህ ሰዓትም አንዲት ነቢይ ወደ እሷ ቀረበችና እንዲህ የሚል መልእክት አመጣች። እግዚአብሔር ላንቺ ያሰበው ነገር ላይ መድረስ ያቃተሽ ምክንያት ባለቤትሽን ይቅር ማለት ስላቃተሽ ነው ብላ ተናገረች። ታዲያ በዚህ ወቅት ነበር ይህቺ ሚስት በህይወቷ ዘመን ከወሰነቻቸው እጅግ በጣም ከባድ ውሳኔዎች መካከል አንዱ የሆነውን ውሳኔ ወሰነችው። ይህም የበደላትን ባለቤቷን ይቅር ማለት ወሰነች። ይቅርም አለችው። ነገር ግን ይቅር ያለችው ስለሚገባው አልነበረም፣ ወይም ደግሞ በአግባቡ ይቅርታ ጠይቋትም አይደለም።
ይልቁንስ ይቺ ሴት አንድ ምስጢር ገብቷት ነበረ። ለጠላት በራሷ እጅ በር እየከፈተችለት እንደሆነ ተረዳች። ታዲያ ልክ ይቅር ባለችበት ቅጽበት ወዲያውኑ በመንፈሳዊ ዓለም ላይ የተያዘባት ነገሮች በሙሉ ይለቀቁላት ጀመረ። ዲያብሎስ የወሰደባትን ጊዜ በሙሉ በድጋሚ ተፋ። እያንዳንዱ ልቧ ያዘነበትና የተከፋችበት ነገር በሙሉ ተመለሰላት። እባካችሁ ብልህ ሰዎች ሁኑ። የምመክራችሁን ምክር እንድትሰሙኝ ይፈልጋለሁ። ለብዙ ዓመታት በጨለማው ዓለም ውስጥ ሆኜ አጋንንትን እያገለገልኩ ኖሬ ያየሁትን ምስጢር ነው ያካፈልኳችሁ። እነዚህ ነገሮች በሕይወታችሁ ላይ የምትተገብሩ ከሆነ እመኑ፣ ወደዳችሁ ጠላችሁም ሕይወታችሁ ላይ የሚታይ ለውጥ ታያላችሁ። የብዙ ሰዎችን ሕይወት አበላሽቼ አውቃለሁ። አሁን ግን በምስክርነት የተነሳ የብዙ ሰዎች ሕይወት እንደሚድንና እንደምታደግ አምናለሁ። ኢየሱስ ክርስቶስ በሕይወቴ ጣልቃ ባይገባ ኖሮ ምናልባት ዛሬ ይህን ምስክርነት አትሰሙትም ነበር። ምናልባትም ደግሞ ዛሬ በሕይወት ላልኖር እችል ነበር። ኢየሱስ ክርስቶስ ነፃ ስላወጣኝ አመሰግነዋለሁ። ከዛ ድቅድቅ ጨለማ አውጥቶ ስላዳነኝ አመሰግነዋለሁ። አሁን ላይ ያለሁበት ሰላም እጅግ በጣም የሚያስደስት ነው። ኢየሱስ ክርስቶስን ለመከተል ስወስን ብዙ ተግዳሮቶች ደርሰውብኛል፣ ብዙ ፈተናዎች መጥተውብኛል። ነገር ግን የትኛውም ኢየሱስ ክርስቶስ ከሚሰጠው ሰላም ጋር አይወዳደርም። ዛሬ የነገርኳችሁን 7 ነገሮች በሕይወታችሁ ላይ በመለማመድ የሕይወታችሁን አቅጣጫ እንድትቀይሩ ጥሪ ያቀርብላችኋለሁ። ኢየሱስ ክርስቶስ ነፃ ያወጣል። የትኛውም ያላችሁበት ሁኔታ ከባድ ቢሆን፣ የትኛውም ነገር አዘቅት ቢመስልም ኢየሱስ ክርስቶስ ከዛ ድቅድቅ ጨለማ ውስጥ ያወጣችሁ። እስቲ ከነዚህ 7 ነገሮች ውስጥ የትኛውን ለማድረግ የበለጠ እንደሚከብድና ፈተና እንደሚበዛበት በኮሜንት ሴክሽን ስር አጋሩን። አብረን እንወያያለን። ተባረኩ።